ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ሰባተኛ አመቱ ነው አብይ አህመድ መንበረ ስልጣኑን ከያዘ። ሰባተኛ አመቱን አስመልክቶ የተለያዩ አስተያየቶች እየቀረቡ ይገኛሉ። አገዛዙ ሰባቱ አመታት የኢትዮጵያ የብልጽግና የሰላም የስኬት በሚሉ አገላለጾች አጅቦ ነው እለቱን እያሰበ ያለው። አብዛኛው የህብረተሰብ ክፍል ሰባተኛ አመቱ ላይ ሆኖ ኢትዮጵያ ያለፈችባቸውን የመከራ ዘመናትን እያስታወሰ ለመጪው ጊዜ ለውጥ ይመጣ ይሆን በሚል ተስፋ በማድረግ ላይ ይገኛል። ለመሆኑ ሰባተኛ አመቱን እንዴት እያሳለፈን እንገኛለን? በተለያዩ የአገሪቱ ከተሞች በተለይም በኦሮሚያ ክልል የአብይ አህመድን ሰባተኛ አመት በዓለ ሲመት አስመልክቶ የድጋፍ ሰልፎች ተካሂደዋል። ሰልፎቹ በአብዛኛው የተከናወኑት በኦሮሚያ ክልል መሆኑ ደግሞ ለብዙዎች አስገራሚ ሆኖ ነው እየታየ ያለው። የሰባተኛ አመቱንም አስመልክቶ የአማራ ፋኖ አደረጃጀቶች በጋራ መግለጫ አውጥተዋል። መግለጫውንም እንመለከታለን። የምናስቀድመው የአማራ ፋኖ ዘመቻ አንድነት በሚል ያካሄዱ ያሉትን ተጋድሎች የተመለከተ ይሆናል። መስመር ላይ የዘውትር ተሳታፊያችን ይገኛል። በጣም ነው ማመሰግነው። እንግዲህ ኢትዮጵያውያን የዛሬውን ቀን የጨለማ ቀን ኢትዮጵያ ከሌለበሰችበት ጥቁር ያጠለቀችበት ቀን እያሉ እየገለጹ ነው። ወደሱ እንመጣለን። በቅድሚያ ግን ያሉትን የአውደ ውጊያ ውሎች በተመለከተ በእጅ የሚገኙ መረጃዎችን ብታካፍለን። አመሰግናለሁ መሳይ። ዘመቻ አንድነት እንግዲህ በአማራ ክልል በተለያዩ ክፍለ ሀገሮች በአራቱም ክፍለ ሀገሮች ውጊያዎች ዛሬ ሲካሄዱ ነው የዋሉት። በእርግጥ በኢትዮጵያ አሁን ዛሬ አብዛኛው ሰው ትኩረቱን ያደረገው የዛሬ 7 አመት ወደ ስልጣን የወጣውን የአብይ አህመድ አገዛዝን ተከትሎ አብዛኛው ትኩረቱ ወደሱ ሆኖ ነው ያለው። ነገር ግን የፋኖ ኃይሎች ዋና ዓላማቸውን ሳይስቱ ለማጥቃት እየተንቀሳቀሰ ወደ ፋኖ ዋና ምሽጎች ወይም ዋና ግዛቶች እንቅስቃሴ ያደረገና እየተመታ የተመለሰበት ሁኔታ ነው የተፈጠረው። በአንዳንድ ቦታዎች ደግሞ የፋኖ ኃይሎች ወደ መከላከያ ምሽጎች አካባቢ በመንቀሳቀስ ከፍተኛ ጥቃት ሲፈጽሙ ነው የዋሉት። እንደው ለምሳሌ ያክል እንኳን ዛሬ 15ኛ ቀን ዘመቻ አንድነት ውሎ በጎጃም እንግዲህ በትናንትናው ዕለት ማለትም በ23 ማለት ነው ከምሽቱ 10 ሰዓት ወደ ጃቢ ጠህናን ወረዳ ዛባ ጽዮን ቀበሌ የገባው ወራሪው ያገዛዙ ሰራዊት በአረንዛው ዳሞት ብርጌድ ቢተው ሻለቃ አንደኛ ሻምበል አባላት በመልሶ ማጥቃት ከባድ ጥቃት ደርሶበት በከባድ መሳሪያ ሽፋን ወደ መጣበት ወደ ፍኖተ ሰላም ወደሚገኘው ምሽጉ እግሬ አውጭኝ በማለት ተበታትኖ የሸሸ ሲሆን በደረሰበት ጥቃት በርካታ የመከላከያ ሰራዊት አባላት እንደተገደሉ ነው የደረሰኝ መረጃ የሚያመለክተው። የመከላከያ ኃይሉ ለማጥቃት ወደ ዛባ ጽዮን ወደ ተባለ ቀበሌ ከፍኖተ ሰላም 8 ወይም 10 ኪሎ ሜትር ላይ ርቀት ላይ የምትገኝ ከማንኩሳ በጣም ቅርብ ቦታ የሆነች ከተማ ነች። በዚህ ከተማ ላይ የመከላከያ ሰራዊት የፋኖ ጠንካራ ይዞታ ነው ብሎ ገምቶ በሄደበት ሰዓት የፋኖ ኃይሎች ተዘጋጅተው የመልስ ምትና በመልሶ ማጥቃት ከፍተኛ ጉዳት አድርሰውበታል። የቆሰለውን ኃይል ለማንሳት በጣም በርካታ የከባድ መሳሪያ ዙ23ን ጨምሮ የጀነራል መድፍ ከአትናውዝ ከተባለ ወታደራዊ ኮንክሪት ምሽጉ ላይ በመተኮስ ንጹሃንን እንዲሸሹ በማድረግ የፋኖ ኃይሎች እዛ አካባቢ እንዲበታተኑ ለማድረግ ጥረት አድርጓል። ነገር ግን ከባድ መሳሪያ በሚተኮስበት ሰዓት እንዲሁ በቡድን ብሱ ስለሚተኩስ ሲቪሊያን እንዳይጎዱ ፋኖች ከዛ አካባቢ ዞር ብለዋል። ከዛ በኋላ ነው የመከላከያ ሰራዊቱ መጥቶ አስክሬኑን ማንሳት የቻለው። እንዲሁም በሌላ በኩል ከብር ሸለቆ ወታደራዊ ማሰልጠኛ ወይም ከአላሙዲ የእርሻ ልማት ፕሮጀክት ላይ ብር ወይም የእርሻ ልማት ፕሮጀክት አካባቢ የምትገኝ ክሊኒክ የምትባል ቀበሌ አለች። በዚህ ቀበሌ ላይ በተደረገ ከባድ ትንቅንቅ የመከላከያ ሰራዊት አባላት ከባድ ጉዳት ደርሶባቸዋል። በተደረገው ውጊያም 5 ክላሽ የተማረከ ሲሆን ከ6 በላይ ጥለውት የሄዱትን የጠላት አስክሬን አንስተው ከወሰዱት በተጨማሪ 6 አስክሬን የመከላከያ አስክሬኖች በዚህ ክሊኒክ በተባለች ከተማ ላይ ጥለው በመሄዳቸው ማህበረሰቡ ዛሬ አስክሬኑን አንስቶ ሲቀብር እንደዋለ ነው የደረሰኝ መረጃ የሚያመለክተው። በጎጃም አጠቃላይ በቆላ ደጋ ዳሞት አካባቢ አውራጃ በቆላ ደጋ ዳሞት አውራጃ በገራይ
በሆዳንሺ በአትናውስ እንዲሁም በዛባጽዮንና በማንኩሳ ዙሪያ ከባድ ጦርነት ሲደረግ ነው የዋለው መሳይ በጎጃም። ሌላው እንግዲህ የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮን ብርጌድና የክፍለ ጦሩ ቃኞች በተባበረ ጠንካራ ክንዳቸው የኦህዴድ ብልጽግና ኃይል ላይ ባደረጉት ከፍተኛ ትንቅንቅ በርካታ የአገዛዙ ጦር አባላት ተደምስሰዋል። ከመሃል ሳይንት ወረዳ ዴንሳ ከተማ መነሻውን አድርጎ ቦረና ገነቴ ሬሽንና አመራር ጭኖ በመመላለስ ላይ ያልጠበቀው የሞት ድግስ በአትሮንስ ብርጌድና የክፍለ ጦሩ ቃኞች ከፍተኛ ጉዳት ደርሶበት የመጀመሪያውን ጉዞውን በሰላም እየተተለተለ የሄደው የስልጣን ጠባቂው ቅጥረኛ ወራሪ ኃይል የመልሶ ጉዞው እንደ በፊቱ በሰላም ሊጠናቀቅ ባለመቻሉ የቦምብና ወደ ሙት መሬት በመውሰድ ይሄን ተመልሶ ሲመጣ የነበረ የመከላከያ ሰራዊት አባላት ወደ ገዳይ መሬት እንዲገባ በማድረግና እንዳይወጣ በማድረግ ከፍተኛ ድብደባ በመፈጸም በርካታ ሰራዊቱ ሊመታበትና መኪኖችም እንዲሁ ሊቃጠሉ ችለዋል። እንዲሁም በ9 ልዩ ቦታዎች ውጊያ ተደርጓል። በዚህ በወሎ አካባቢ በለጩማ፣ ክርስቶስ ሰምራ፣ ጓዴል፣ ተናጋሪ ቀይ ዋሻ፣ ቀበሮ ሜዳ፣ ጉዲትና መጓለቻ በሚባሉ ቦታዎች ላይ ጥይት አረር ውስጥ በማስገባት የቅጥረኝነት ኃይል እንዳልነበረ አድርጎታል። የደረሰበት ሰብአዊ ክሳራ እጅግ በጣም ከባድ ሲሆን ከ10 በላይ መኪና ጭኖ የመጣ ቢሆንም 5ቱ መኪና ሙሉ በሙሉ ሊደመሰስ ችሏል። በዚሁም የአብይ አህመድ ሰራዊት በደረሰበት ከባድ ምት ተደናግጦ አካባቢው ለቆ እንደወጣ የደረሰኝ መረጃ ያመላክታል። የአማራ ፋኖ ሸዋ ዕዝ ነበልባል ብርጌድን ለማጥቃት ቀበሌዎችን ሲያስስ የመጣው የአገዛዙ ጥምር ጦር ሙትና ቁስለኛ አድርገውታል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በሚንቀሳቀስባቸው በምንጃር ሸንኮራ ወረዳ በሁለት የከተማ ቀበሌ መሽጎ ያለው የአገዛዙ ጥምር ጦር ፋኖ ወደሚያስተዳድራቸው ቀበሌዎች በማለዳ የሞጆን መስመር ተከትሎ ወደ ሳማ ሲንቀሳቀስ በነበረው የአገዛዙ ጦር ላይ የነበልባል ብርጌድ ተወርዋሪዎች አባቴነህ ሀገር አካባቢ ባደረጉት ደፈጣ የአገዛዙ ሰራዊት ሙትና ቁስለኛ አድርገው የማይደፈሩ መሆናቸውን አሳይተዋል። ይህንን ምት መቋቋም ያቃተው የአገዛዙ ሰራዊት አቅጣጫውን ቀይሮ ወደ ወርጌቻ ቀበሌ ለመግባት ቢሞክርም እድል ያልቀናው የአብይ ሰራዊት በ50 አለቃ ፍቃዱ ጥላሁን ዋና ጦር አዛዥነትና በፋኖ ሸጋው የሚመራው የሻለቃ አንድ ሻለቃ ጦር ጠላትን ስበው ወደ ገዳይ ቦታ ስበው በማስገባት ወደ ቀጠናው የገባውን ጠላት ሙሉ በሙሉ ሙትና ቁስለኛ አድርገውታል። አገዛዙም ከአረርቲ ከተማ በ4 መኪና ሰራዊት ጭኖ ከባድ መሳሪያ የተኮሰ ሬሳውን የለቀመ ሲሆን 2 አይሱዙ መኪና ሙትና ቁስለኛ ሸክፎ ወደ አረርቲ እግር አውጪ በማለት ለመሸሸት ተገደዋል። በጣም ነው ማመሰግነው። እንግዲህ ቀደም ሲል በዘመቻ አንድነት በተለያዩ የአማራ ቀጠናዎች የተካሄዱትን አውደ ውጊያዎችን በተመለከተ መረጃዎችን ነው ያካፈልከን። እንደው በዚህ አጋጣሚ የአገዛዙ ከፍተኛ አመራሮች በተለይ የፌደራል አመራሮች በአማራ ክልል ያለው ሁኔታ እጅግ ያስደነገጣቸው ይመስላል። ከዚህም በመነሳት ነው የተስፋ መቁረጥ እርምጃ እየወሰዱ ያለው። ሰሞኑንም በብራቃት የተፈጸመውን ጠቅሰነው ነበረ፣ አንስተነው ነበረ። አሁንም በዛ አካባቢ ያለው ሁኔታ እጅግ አስከፊ እንደሆነ ይነገራል። በሌላ በኩል በተለያዩ የጎንደር አካባቢዎች እንደዚሁ የድሮን ጥቃት በመፈጸም እስካሁን ባለ መረጃ ከ30 በላይ ሰላማዊ ዜጎች መገደላቸውን፣ ህጻናት መሞታቸውን ነው የሰማነው። ይሄ እንግዲህ በዘመቻ አንድነት የደረሰበትን ሽንፈት ለመበቀል እንደሆነ ነው የሚገለጸው። እስቲ በጎንደር ጨምሮ አገዛዙ በተስፋ መቁረጥ እየወሰደ ያላቸው እርምጃዎች በተመለከተ ምን መረጃ አለ? እንግዲህ 7ኛ ዓመቱ ላይ ለአማራ ህዝብ አሁንም የአብይ አህመድ አገዛዝ እየሰጠ ያለው ምላሽ ሞት ሆኗል። እንዲህ አይነት ቅጣት ሆኗል። እስቲ ምንድን ያለው ጎንደር ላይ ከድሮን ጥቃት ጋር በተያያዘ? መሳይ እንግዲህ ትናንትና እንደዘገብነው በለሳ ቀጠና ኪንፋስ በለሳ ወረዳ የሚባል አንድ ወረዳ አለ። በማዕከላዊ ጎንደር የሚገኝ አንድ ትልቅ ወረዳ ነው። በዚህ ወረዳ ላይ በትናንትናው ዕለት የፋኖ ኃይሎች በዛ ሰፍሮ የነበረውን የመከላከያ ሰራዊት መተው ከፍተኛ የመከላከያ ሰራዊት ተደምሶ ኪንፋስ በገላ ወረዳ ከተማዋን ተቆጣጥረው ለረጅም ጊዜ እዛ ቆይተው ነበረ። እነሱ እንግዲህ በከተማዋ ላይ ሲገቡ ተበታትነው በመግባታቸውና ለድሮንን ይሁን ለከባድ መሳሪያ ጥቃት
ተጋላጭ ባለመሆናቸው ህብረተሰቡ በልልታና በሆታ ተቀብሏቸዋል በሚል እሳቤ ከተማዋን ሙሉ በሙሉ በድሮን ሲደበድብ ነው የዋለው ዛሬ። በዚህም በጣም በርካታ በዚህ በጠቀስኩት ወረዳ ላይ በርካታ ንጹሃን ህፃናት፣ አረጋውያን በርካታ ሰዎች ተገለዋል። ልክ እንደ ሰሜን ሜጫ ወረዳ በትናንትናው ዕለት የፈጸመው የከባድ መሳሪያ ድብደባ እና እንዲሁም በእግረኛ ጦሩ አስገብቶ ከ50 በላይ የሚሆኑ ንጹሃን እንደተገደሉት ሁሉ አሁን እያደረገ ያለው ነገር ምንድነው? ከፍተኛ ሽንፈት እየደረሰበት ነው። በተለይ በዚህ 15 ቀን ውስጥ የመከላከያ ሰራዊት የሚሆን አጠቃላይ የአገዛዙ ጥምር ጦር ከፍተኛ ክሳራ እየደረሰበት ነው። ቁጭቱን እየተወጣ ያለው ግን መሳሪያ አንግበው ለነጻነት በሚታገሉ ኃይሎች ላይ ተጉዞ እነዚህን ወደ ማጥፋት ሳይሆን በህብረተሰቡ ላይ በዛካዩ ጋር በተደረገባቸው የገጠር ቀበሌዎች፣ አነስተኛ ታዳጊ ከተሞች ላይ ያገኘውን ጦር ወደ ውጊያም ሲሄድ ከውጊያም ተመቶ ሲመለስ ወደ ምሽጉ ሲመለስ ተንጠማጥሞ የሚመጣው ሰራዊት ያገኘውን ሰላማዊ ሰው ነው እየገደለ የመጣው። ዛሬ ደግሞ ምድራዊ ከባድ መሳሪያዎችን ከመተኮስ አልፎ ድሮኖችን በከተማ መሃል ላይ በመጣል በጣም በርካታ ህፃናት ከሚጫወቱበት ቦታ፣ በርካታ እናቶች ተሰብስበው ቡና ከሚጠጡበት ቦታ ላይ ነው ከፍተኛ ጉዳት የደረሰው። ከ30 በላይ ንጹሃን ነው የተገደሉት በዚህ በኪንፋዝ በገላ ወረዳ መሳይ። በአጠቃላይ አማራ ክልል ላይ የመከላከያ ሰራዊቱ ሽንፈትን ቁጭቱን እየተወጣ ያለው በአማራ ህዝብ ንጹሃን ላይ ነው ድብደባና ሌሎችንም ወንጀሎች እየፈጸመ ያለው መሳይ። እንግዲህ አሁን 7ኛ ዓመት ላይ ነው የምንገኘው የአብይ አህመድ አገዛዝ። በዚህ 7 ዓመት ውስጥ ይህንን አስተዳደር ከሚገልጹት ነገሮች አንዱ ጦርነት ነው። ጦርነት ሲቀፈቅፍ፣ ጦርነት በየአካባቢው እንደዚሁ ሲከፍት ነው የሰነበተው። ከጦርነት ያልተለየ መንግስት ነው ማለት ይቻላል። 7ኛ ዓመቱ ላይ ነው ያለነው። በተለያዩ የኦሮሚያ ክልል አካባቢዎች ነው በአብዛኛው ሰልፍ የተካሄደው። ምናልባት ከኦሮሚያ ክልል ውጪ 2-3 አካባቢዎች ሊሆን ይችላል። እስቲ እንዴት ነው 7ኛ ዓመቱን በተመለከተ በተለያዩ አካባቢዎች አስገዳጅ ሰልፍ እንዲወጡ እየተደረገ ነው? ምናልባት መረጃዎች ምንን ያሳያሉ? በዚህ አንጻር የሰበሰብካቸው ነገሮች ካሉ መሳይ። ይሄ መንግስት አንተ እንዳልከው ከተወለደበት ጊዜ ጀምሮ ከመጋቢት 24 2010 ዓ.ም ጀምሮ 7 ዓመት ሙሉ በጦርነት የኖረ መንግስት ነው። በየትኛው መስፈርት ድጋፍ አይደለም አንድ ቀን ማደር ያልነበረበት መንግስት ነው። ነገር ግን ያገዛዝ ስልጣኑንና ጊዜውን ለማራዘም ሲል ብሔረሰቦችን እርስ በርሳቸው እንዲጋጩ ለማድረግ ከዚህ በፊት አሁን ከፋኖ ጋር ነበር ግጭቱ፣ ወይም ከኦነግ ሸኔ ጋር ነበር ግጭቱ፣ ወይንም መሳሪያ አንግበው ወደ ጫካ ዱር ቤቴ ብለው ይህን ስርዓት ለመጣል እንቅስቃሴ ከሚያደርጉ ነበር ግጭቱ። ዛሬ ደግሞ ያየነው ምልክት ምንድነው? በአንድ ብሔረሰብ ጀርባ ታዝሎ ይህ ብሔረሰብ የኔ ነው ሌላው ጠላቴ ነው የሚል ትምክህት እና ፍርሃትም የወለደው የኦሮሞን ህዝብ ሲፈልግ በራሱ በሚደረግ ጦርነት በተለያየ መንገድ ከፍተኛ በደል እየፈጸመበት የነበረው ከአማራ ክልል ያልተናነሰ ከፍተኛ ጦርነት እየተካሄደበት ባለው የኦሮሚያ ክልል ላይ ከዚህ ማህበረሰብ ወጥቻለሁና ይሄ መንግስት የእናንተ ነው፣ እየመጡላችሁ ነው፣ ሰሜኖች እየመጡላችሁ ስለሆነ እናንተ ከእንግዲህ በኋላ ለሺህ ዓመታት ወደ ስልጣን የምትመጡበት ሁኔታ የለም፣ ምናልባትም በዚህ ሀገር ላይ ባሪያ ሆናችሁ ልትቀጥሉ ትችላላችሁ የሚል ሰበካ በማድረግ ህብረተሰቡን በመቀስቀስ በመጥፎ ነገር በመቀስቀስ ወደ ሰልፍ እንዲወጣ ለማድረግ ከፍተኛ ዝግጅት ሲያደርግ ነው የነበረው። ትናንትና በአዲስ አበባ ከተማ ሚኒባሶች ተገደው ወደ ሸገር ከተማ እንዲሄዱ የተለያዩ ከገጠር ወደ ሸገር ከተሞች የሚመጡ ለሰልፉ የተመለመሉ ሰዎችን ለማጓጓዝ ተገደው በደህንነት በፖሊስ በመከላከያ ሰራዊት እንዲሁም በተለያዩ የትራንስፖርት እና መገናኛ ሰራተኞች ተገደው ወደ ሸገር ከተሞች እንዲንቀሳቀሱ ተደርገው ፈረሰኞች፣ ወጣቶች፣ አረጋውያን፣ የሃይማኖት አባቶች፣ የመንግስት ሰራተኞች፣ የብልጽግና የተለያዩ አደረጃጀቶች፣ ወጣቶች አደረጃጀቶች፣ የገበሬ አደረጃጀቶች፣ ሌሎችም ማህበራዊ አደረጃጀቶች እድሮች ሳይቀሩ በየድሮቻቸው ቅስቀሳ ተደርጎ የደመቀ እንዲሆን ለማድረግና ድጋፍ አሁንም አለኝ እኔ ከአማራ ህዝብና ከአማራ ህዝብ ነጻነት ለማምጣት ከሚታገለው ከፋኖ ኃይል ጋር እየታገልኩ ቢሆንም ከፍተኛ የህዝብ ድጋፍ አለኝ የሚለውን የፖለቲካ ሸፍት ለማሳየት ስለተፈለገ ሳይወድ በግድ እየተቀጣ እየተደበደበ ወደ ሰልፍ እንዲወጣ ተደርጓል። የአዲስ አበባ ከተማ የህዝብ ማመለሻ ትራንስፖርቶች በትናንትናው ዕለትና ዛሬ ሌሊቱን ሙሉ ወጣቶችን እንዲሁም ያልኩን የሲቪክ አደረጃጀቶችን ወደ ሸገር ከተሞች እንቅስቃሴ ሲያደርግ ነበረ። በአዳማም እንዲሁ በሻሸመኔ በሌሎችም የኦሮሚያ ክልል ከተሞች ከፍተኛ የሚባል ሰልፍ ለማድረግ ሙከራ አድርጓል። ነገር ግን እንደው ስንተነትነው ይህ ነገር አንደኛ
ይሄ ስርዓት ገና ከተወለደበት ቀን ጀምሮ በትግራይ ክልል ከሁለተኛው የዓለም ጦርነት ቀጥሎ ከፍተኛ የህዝብ ፍጅት የፈጠረ መንግስት ነው። ከ1 ሚሊዮን በላይ የትግራይ ተወላጆችን መሳሪያ አንስተው የታገሉትን ብቻ ሳይሆን ሲቪሊያንን የፈጀ ስርዓት ነው። እንግዲህ አገዛዙ ሲገለጽ በማስገደድ አስገድሎ በመድፈር በጅምላ ግድያ በጅምላ ደፈራ በሌሎችም ሁኔታዎች ሀገራችንን ያዋረደ ስርዓት እንደሆነ ይታወቃል። ነገር ግን እንግዲህ የስርዓቱ ወይም የብልጽግና ፓርቲ አባላት በቀሰቀሱት መጠልቅ ህዝቡን ለማስወጣት ሞክረዋል። ነገር ግን ሰልፍ የትኛውን መንግስት አድኖት አያውቅም። መሳይ ኢትዮጵያ ከዚህ በፊት በምንጠላውና ጨፍጫፊ እጅግ በጣም ብሔርተኛ የነበረው የህወሓት ኢህአዴግ ስርዓት ኢትዮጵያን በምስራቅ አፍሪካ ብቻ ሳይሆን በአፍሪካ አንከር ስቴት እንድትሆን አድርጎ የነበረ ቢሆን ለዜጎቻችን ከፍተኛ የሰብአዊ መብት ጥሰት ተጠያቂ የነበረ ስርዓት ቢሆንም ነገር ግን ኢትዮጵያን ድንበሯን አስከብራ እንድትቀጥል ህዝቡ በፈለገው አካባቢ ሄዶ ነግዶ እንዲበራ አርሶ እንዲበላ የሚያደርግ ስርዓት ነበረ። ይሄ የምንጠላውን ስርዓት እንድንናፍቅ የሚያደርገን እጅግ በጣም ጨቅላ ስርዓት ከህዝብ ጋር ብሽሽቅ የገባ ስርዓት እንደሆነ ዛሬ ለማየት ችለናል። አንዳንድ መፎክሮችንም ይዘው የወጡ ወጣቶች መፎክሮቻቸውን ከፍ አድርገው ለማየት ችለናል። በእነዚህ መፎክሮች ላይ ህዝብ ከህዝብ ጋር የሚያጋጭ በተለይ የፋኖ ኃይሎችን የሚያወግዝ እጅግ በጣም ፖለቲካዊ ካባ የለበሰ ሰልፍ እንደሆነ ለማየት ችለናል። እንግዲህ የኢትዮጵያ ህዝብ ለ7 ዓመታት ሲገደል ሲደፈር የሀገራችን ድንበር በአራቱም አቅጣጫ ድንበራችን ተጥሶ ዜጋችን በድሮን ሲገደል እጅግ በጣም የበሬ ግንባር የምታክለው ጅቡቲ ድንበራችንን ተሻግራ በድሮን የአፋር ወንድሞቻችንን ስትገድል የደቡብ ሱዳን መንግስት በርካታ ወረዳዎችን አልፎ መጥቶ ወረዳ ስም እስከ መቀየር ድረስ ሲንቀሳቀስ ምንም ያላለ መንግስት የሰሜን ሱዳን መንግስት ከ100 ኪሎ ሜትር በሚበልጥ ቦታ ላይ መሬታችንን ወስዶ ስም እስከ መቀየር ሲደርስ የኬንያ መንግስት ድንበራችንን አልፎ መጥቶ የቱርካናን ሐይቅ አልፎ መጥቶ ዜጎቻችንን ሲገድ ምንም ያላሉ ሚዲያዎች ዛሬ ለብልጽግና አጎብድደው በህዝብ በጀትና ለህዝብ የተቋቋሙ ሚዲያዎች ዛሬ ወገንተኝነታቸውን ለብልጽግና ፓርቲ ብቻ አሳይተዋል። ህዝብ ሲደፈር ትንፍሽ ያላሉ፣ ህዝብ ሲገደል ትንፍሽ ያላሉ፣ ድንበራችን በየትኛውም አቅጣጫ ተደፍሮ ኢትዮጵያ የተዋረደችና የተናቀች ሀገር ስትሆን ምንም ያላሉ የሚኒስትሪ ሚዲያዎች ዛሬ ሰርግና ምላሻቸው ሆኖ አጨብጭበው የብልጽግና አጋር መሆናቸውን አሳይተዋል። በአጠቃላይ ሰልፉ ዋና ዓላማው እኛ ከናንተ የወጣን ወገኖቻችሁንን እናንተ ካልደገፋችሁን ከእንግዲህ በኋላ የሚመጣው ስርዓት እኛን አሸንፎ የፌደራል መንግስቱ የሚቆጣጠር ከሆነ እናንተ የመኖር ዋስትና የላችሁም የሚል መልእክት የተላለፈበትና ህዝብን ከህዝብ ጋር የሚያጋጭ መሆኑን ነው ለማየት የሞከርኩት። መሳይ እንደው እዚህ ላይ ምናልባት አሁን መጨረሻ ላይ ካነሳው ሐሳብ ጋር የተያዘ ነው። ለምንድነው በአብዛኛው ኦሮሚያ ክልል ብቻ የተከበረው ወይም ደግሞ ሰልፍ የተወጣው? ምናልባት 1-3 አካባቢዎችን በተለየ ሁኔታ ልትጠቀስ ይችላል ከኦሮሚያ ክልል ውጪ አሶሳ፣ ወላይታ ሶዶና አንድ ሌላ ቦታ። በተረፈ አብዛኞቹ ሰልፎች የተከናወኑት በኦሮሚያ ክልል ነው። ከዚህ በፊትም እንደዚሁ 6ኛ ዓመቱንም አገዛዙ በዓለ ሲመት ሲያከብር ለመከላከያ ሰራዊት ድጋፍ በሚል በዓለ ሲመቱን በኦሮሚያ ክልል ብቻ ነው የተከበረው። ይሄ በጣም አደገኛ ነገር ነው። ሌላው እኛ መንግስታችሁ አይደለንም የሚል መልእክት ከማስተላለፉ ባሻገር የኦሮሞ ህዝብ ከሌላው የኢትዮጵያ ህዝብ እንዲነጠል የሚያደርግም ነው። የኦሮሞ ህዝብ ከኢትዮጵያ ህዝብ እኩል እየተጨቆነ ባለበት በዚህ ወቅት እኛ የናንተ መንግስት ነን፣ እኛን ጠብቁን፣ እኛ ከተነካን እናንተም አይቀርላችሁም የሚል የኦሮሞ ህዝብ በፍርሃት ቆፈን ውስጥ እንዲገባና ከሌላው የኢትዮጵያ ህዝብ ጋር ሆድና ጀርባ እንዲሆን የሚያደርግ አካሄድ ነው ይሄ የሚስተዋለው። ከዚህ አንፃር እንደው ምን እያለ ነው ህዝቡ? ይሄን ነገር አልተረዳውም ወይ? የኢትዮጵያ መንግስት ነኝ እያለ በኦሮሚያ ክልል ብቻ ድጋፍ እንዲደረግለት ሰልፍ የሚጠራበት አካሄድ በጣም አደገኛ ነው። መሳይ በ97 ሚያዝያ 30 የቅንጅት ለአንድነትና ለዲሞክራሲ ፓርቲ የህዝባዊ ሰልፍ በጠራበት ወቅት በርካታ የፖለቲካው ፓርቲ አመራሮች ንግግር አድርገው ነበር። አንድ የፖለቲካ አመራር ለጊዜው ስሙን ረስቸዋለሁ አንድ ቃል ተናግሮ ነበር። ያንን ቃል ወደ መጡበት እንመልሳቸዋለን ብሎ የተናገረበትን አውድ ሰርዘው እጅግ በጣም የህወሓት ፓርቲ በጣም ከፍተኛ ስጋት ስላደረበትና ያልጠበቀው የህዝብ ማዕበል በመስቀል አደባባይ በመውጣቱ ደንግጦ ወደ ብሔር ጉያ ውስጥ ነው የገባው። የትግራይ ህዝብ የአዲስ አበባ የሚገኘው የትግራይ ህዝብ ህወሓትን አልፈልጎም ብሎ ቅንጅትን እንዳልመረጠ ሁሉ ነገር ግን የቅንጅት ጠላት አድርጎ
ቅንጅት የትግራይ ህዝብ ጠላት አድርጎ የሰበከበት መንገድ በጣም ከፍተኛ ስንጥቃት በህዝቦች ዘንድ ከፍተኛ ስንጥቃት እንዲፈጠር ተደርጓል። ትግሬ ወደ መቀሌ ንብረት ወደ ቀበሌ ብለው እስከ ማስወራት ደረጃ ድረስ የደረሱበት ሁኔታ ታስታውሰዋለህ። ከዛ በፊት ደግሞ የብአዴን አመራር የሆነው የብአዴን አመራር ከፍተኛ ባለስልጣን የነበሩት የሩዋንዳን ጄኖሳይድ ኢንተርሃሞይ በማለት ህዝብን ከህዝብ ጋር ለማጋጨት የሄዱበት መንገድ ከፍራታቸው የመነጨ እንደነበረ አሁን እየገባን መጥቷል። አሁንም የነዛ የግዴ ልጅ የሆነው ስርዓት በጣም የጎረምሳ ባህሪ የሚያሳየው የአብይ አህመድ ብልጽግና ፓርቲ ያንን ቀጥታ በመቅዳት እኛ የዘር ጭፍጨፋ እንዳይደረግብን አሁን ባለንበት ስታተስ ወይም አሁን ባለንበት ስታስኮ መቀጠል የሚያስችለን እኛን ስደግፉ ብቻ ነው። እኛን ማደግፉ ከሆነ ወዮላችሁ ታልቋታላችሁ፣ ተመልሳችሁ ወደ ባርነት ትገባላችሁ። አሁን ያገኛችሁት ነፃነት በእኛ የመጣ ነውና ሌሎች ይበደሉ፣ ሌሎች ይገደሉ፣ ሌሎች ይደፈሩ፣ ሌሎች ይዘኑ አይመለከታችሁም። እናንተ ብቻ እኛን ደግፉን። እኛ የኦሮሞ መንግስት ነን፣ የኢትዮጵያ መንግስት አይደለንም እስከማለት የሚደርስ ንግግር ያደረጉት። በአጠቃላይ ግን ይሄ ነገር ምናልባት የኦሮሞስ ትልቅ ብሔር ነው፣ ጉዳትና ጥቅሙን የሚያውቅ መንግስት ነው። በጣም ትልልቅ አባቶች፣ ትልልቅ ሃይማኖት አባቶች፣ ትልልቅ አባገዳዎች፣ ትልልቅ አስተዋይ ምሁራን ያሉበት ክልል ነው። እንደ ሌሎች ክልሎች በጣም ትንንሽ ህዝብ በቁጥር ትንሽ ያለው ክልል አይደለም። ከዚህ ትልቅ ህዝብ በጣም ብዙ አስተዋይ ምሁራን ያሉበት ክልል በመሆኑ ይሄን ነገር ለራሳቸው ሲሉ ማለት አጠቃላይ ህዝባዊ ፍጅትና እልቂት እንዳይመጣ ምሁራኖቹ ወጣው የኦሮሞን ህዝብ ወደ መስመሩ እንዲገባ ማድረግ መቻል አለባቸው። ይሄ ካልሆነ ግን አሁንም ለአማራ ህዝብና ለትግራይ ህዝብ፣ ለወላይታና ለሲዳማ፣ ለጋምቤላና ለአፋር፣ ለሶማሌ ህዝብ መደብደብና ስቃይ የኦሮሞ ህዝብ ተባባሪ ነው ሊያስብል የሚችል አመለካከት እያደገ ከመጣ የህዝብና የህዝብ ግጭት ሊመጣ ስለሚችል ከዚህ ድርጊታቸው መታቀብ እንዳለባቸው ነው። መንግስትም ቢሆን ነገ ጥሎት ለሚሄደው ተዋጊዎች መጣው አዲስ አበባን ባይቆጣጠሩት እንኳን በእድሜ ማንኛውም መንግስት ጠላት መጥቶ ባይጥለው እንኳን እድሜው ሲያረጅ ወደ መውደቅ ይሄዳል። እንኳን ይሄ በጣም ትንሹ ስርዓት አይደለም፣ ትልልቅ የዓለማችን መንግስታት እንኳን ዓለምን የገዙ መንግስታት እንኳን ከፍተኛ ሀብት፣ ከፍተኛ ሰራዊት፣ ከፍተኛ ህዝብ ድጋፍ የነበራቸው መንግስታት እንኳን ወድቀዋል። የሊቢያን መንግስት ብናይ ዘመኑ ሲያልቅ ቆሻሻ ገንዳ ውስጥ ነው ሙቶ የተገኘው። የኢራቅን መሪ ብንወስደው ምዕራባውያን ከጉድጓድ ወጥቶ አፉ እንደበግ እየተከፈተ በመብራት ሲታይ ይሄ ትልቅ ውርደት ነው፣ ለሀገርም ውርደት። ከዚህ ውርደት ከመድረሳቸው በፊት እነሱ የስልጣን ጊዜያቸውን ለማራዘም ነው ጥረት እያደረጉ ያሉት። ይሄንን የኦሮሞ ህዝብ ሊነቃባቸው ይገባል። እውነት ለመናገር በጣም የተጠበቀውን ያክል ህዝብ አልወጣም። እነሱ በጣሩት መጠን ልክ አይደለም ህዝቡ የወጣላቸው። የወጣው ህዝብ ቢሆን ተገዶ ማስጠንቀቂያ ተሰጥቶት በተለያየ መደለያ የወጣ እና በተለያየ ቅጣት ይሄን ትቀጣለህ፣ ማትወጣ ከሆነ ደሞዝ ይቆረጣል፣ ማትወጣ ከሆነ ግብር ይጨመርብሃል፣ ሌሎችንም ማስፈራሪያዎች ተደርጎ የወጣ ህዝብ ነው። ነገር ግን ያልገባቸው ሊኖሩ ይችላሉ። ከዛ ከሰልፉ የወጡት ይሄ ነገር ህዝባዊ እልቂት ሊፈጠር ስለሚችል ጥንቃቄ ከወዲሁ ማድረግ እንዳለባቸው ነው ማሳሰብ የሚያስፈልገው። መሳይ እንግዲህ የአማራ ፋኖ አደረጃጀቶች በተለይ ዘመቻ አንድነትን በይፋ ከፍቶ ላለፉት 2 ሳምንታት ገደማ ሰፊ የሆነ የማጥቃት እንቅስቃሴ ሲያደርጉ የነበሩት የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ እንደዚሁም የአማራ ፋኖ አንድነት በጎንደር የጋራ መግለጫ አውጥተዋል። 7ኛ ዓመቱን የአብይ በዓለ ሲመት አስመልክተው በዚህም መግለጫቸው ላይ ያሉት ነገር አለ። ይህ የመጨረሻው የሚያነባ የአማራ ትውልድ ይሆናል ብለዋል። ከዛሬ ስናለቅስ ነበረ፣ ከዚህ በኋላ የሚያለቅስ ትውልድ አይመጣም የሚልም እንደምታ ያለው ነው። እስቲ ምንድነው መግለጫቸው ዕለቱን አስመልክቶ ያወጡት? መሳይ እርሱ በጣም ብዙ ነገር የሚናገር ይመስለኛል። በጣም የድርጅቱ አስተዋይ ጸሐፊዎች የጻፉት ነው። በአሁን በተናገርካት ቃል ብቻ ብዙ ነገር ማውጣት ይቻላል። እስከዛሬ ድረስ ለበርካታ ዓመታት በተለይ አማራ ህዝብ የመጣው ስርዓት በሙሉ ሲገለው፣ ሲያፈናቅለው፣ ሲዘርፈው፣ ሲደፍረው የኖረ በአሁን ደግሞ ተባብሶ ያ ነገር በ1,000 እጥፍ ጨምሮ የአማራን ህዝብ በጅምላ ፍጅት እያለቀ አይተነው ሰምተነው ገምተነው በማናውቀው ሁኔታ ከፍተኛ በቀል ተሸክሞ የመጣ ሰራዊት በአማራ ህዝብ ላይ ከፍተኛ በደል እየፈጸመ ነው ያለው። ይሄ ተነጥቶበታል። አሁን ጀግኖች መሳሪያቸውን አንግበው ወልውለው ወደ ጫካ ወጣው የራሱን በበቀል የመጣውን ሰራዊት
ከባባድ መሳሪያዎች እየነጠቁ በጥጃ ብረት አንድ በቁመ ጠብቀኝ ብረት ዲሽቃና ሞርተር እየነጠቁ አሁን እስከ አፍንጫቸው ታጥቀዋል። ይሄ መግለጫ መሳይ በጣም በርካታ ነገሮችን ነው የሚጠቅሰው። ሁሉም ነገሮች እውነትነት ያላቸው በጣም የአማራን ህዝብ ልብ ሰርስሮ የሚገባ መግለጫ ነው የሰጡ። መቼም ይሄን መግለጫ አይቶ የአማራ ወጣት በከተሞች ላይ ከእንግዲህ በኋላ ተቀምጦ የብልጽግና ፓርቲ እየገደለው እየዘረፈው እየቀማውና እየደፈረው ዝም ብሎ ተቀምጦ ይሞታል የሚል እምነት የለኝም። መግለጫው በጣም በርካታ ነገሮችን የያዘ ነው። ነገር ግን ይሄ መግለጫ የአማራ ፋኖ ለዘመናት መንግስትን በማመኑ ለመንግስታዊ ስርዓት ከፍተኛ አመኔታ በመኖሩ በርካታ በደሎች ሲፈጸሙበትና እየተገፋ በወርዱና በመጠኑ ልክ ስልጣን ሳያገኝ እንዲሁ እየተዘበተበት የኖረ በጅምላ እየተገደለ በጅምላ እየተቀበረ ንብረቱ እየተነጠቀ በደል ሲፈጸምበት የነበረ ህዝብ ነው። ከመቼውም ጊዜ በላይ ደግሞ ከነበሩት ስርዓቶች በጣም በከፋ ሁኔታ በተለይ እነዚህ 7 የውድመትና የመንቃት የደምና የድል የመውደቅና የመነሳት የልቂትና ጠላትን በኩራትና በጀግንነት የመጋፈጥ ተጋፍጦም የማሸነፍ አስገራሚ አመታት ናቸው ሲሉ አያይዘውም ገልጸዋል። እነዚህ 7 በድል የተነከርንባቸው በእንባና ሳቅ የታጠምንባቸው ከሞት ውቅያኖስ ተስፋ ከልቂት ባህር ድል የቀዳንባቸው ግራጫ አመታት ናቸው ሲሉም አያይዘው ገልጸዋል። በአጠቃላይ የትግል ጉዟቸው የአማራ ህዝብ ልጆቹን አስታጥቆ ወደ ውጊያ ሂዶ ይሄንን 7 የሞት አመታት ለመጋፈጥ ያደረገውን እንቅስቃሴ በድል ጎዳና ላይ እየሄዱ እንደሆነ ለህዝባቸው አሳውቀዋል። አሁን የአማራ ልጆች ተነስተናል፣ ነቅተናል፣ ተደራጅተናል፣ ታጥቀናል፣ ድልን ለምደናል። ህልውናችንን የምናረጋግጥበት ዘመን ሩቅ እንደማይሆን ከተረዳንም ውለን አድረናል። እንደ ህዝብ ለእልቂት ሳይሆን ለድል መፈጠራችንን አምነናል። ጣዊ አማራዊ አንድነታችን በመዋቅር ደረጃ ማረጋገጥ ብቻ ይቀረናል። ይህም በቅርቡ እውን ይሆናል። ይህ የመጨረሻው የሚያነባ ትውልድ ይሆናል። ይህ መግለጫ የእነሱ ካወጡት መግለጫ በቀጥታ ያነበብኩት ነው። የአጠቃላይ የመግለጫው ሂደት በ7 ዓመት የአብይ አህመድ አገዛዝ የፈጠረባቸውን ጫና መቋቋም እንዴት መቻል እንዳለባቸው የትግል ፍሬያቸውንም እያዩ እንደሆነ የመጨረሻው የሚያነባ ትውልድ ይሆናል ብለው መግለጫቸውን ደምድመዋል። በጣም ነው ማመሰግነው። እንግዲህ የአማራ ፋኖ አደረጃጀቶች ያወጡት መግለጫ ነበር። እውነት መግለጫው እንደገለጽከውም ከሆነ ቁጭትን የሚፈጥር ከምንም በላይ ደግሞ ባለፉት 7 ዓመታት የአማራ ህዝብ የቆየበት የመከራና የእልቂት ዓመታትን በማስታወስ ከዚህ በኋላ ይህንን ዘመን ለማክተም ይህን ዘመን እንዲያበቃ ለማድረግ የአማራ ልጆች መነሳታቸውን በዚህም ከዚህ በኋላ የሚያለቅስ ሳይሆን ነጻነቱን የሚቀዳጅ ትውልድ መፈጠሩን የሚያትት ነው። በእውነቱ ጠንከር ያለ መግለጫ ነው ማለት ይቻላል። በጣም ነው ማመሰግነው። አመሰግናለሁ መሳይ።